ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በመካነ ሰላም ከተማ በሚኒሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ተሰምቷል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር የጥላትን ኃይል እየደቆሱት ይገኛሉ። ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት በደፈጣ ተመታ። ጀብደኛው ምኒልክ ዕዝ በምዕራብ ወሎ ግንባር በዘረፈጅና ጭፍጫፊው ያገዛዙ ሰራዊት ላይ ድልም ተቀዳጀ። ጀብደኛው ምኒልክ ዕዝ 102ኛ ኮር የ49ኛ ክፍለ ጦርን ከበባ ውስጥ ለማስገባት የመጣው የጥላት ኃይል ሰብሮ በመውጣትና በመልሶ ማጥቃት ድልም ተቀዳጀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በመካነ ሰላም ከተማ በሚኒሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ተሰምቷል። በከተማዋ ሶየልደታ ማርያም ኬላ ጥበቃ ላይ የነበሩ የሚኒሻ አባላት በመንገድ ሲያልፉ የነበሩ የመከላከያ ሰራዊት አባላት ላይ ከበባ በመፈጸም ትጥቃቸውን ካስወረዷቸው በኋላ በአሰቃቂም ሁኔታም እንደገደሏቸውም ታውቋል። በተመሳሳይ የመከላከያ ሰራዊት አባላቱ መርከቡ አንበስ የተባለ የሚኒሻ አባላትን በመግደልና ሌሎችን በማቁሰል አጸፋዊ እርምጃም መውሰዳቸውም ታውቋል። ግጭቱ ተባብሶ ቀጥሏል። መከላከያ ሰራዊቱ ገልገል ፋኖ ብሎ በሚጠራቸው የሚኒሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስከ ጀርባ ከመምታት ጀምሮ ባገኘው አጋጣሚ ሁሉ ነፃ እርምጃ የወሰደ ሲሆን የሚኒሻ አባላቱም መከላከያ ሰራዊቱ በተሰበሰቡበት ቦታ የቦምብ ቀለበት በመንቀል ያጥፍቶ ጠፊ እርምጃ ከመውሰድም ጀምሮ በይፋ አጸፋዊ እርምጃም እየወሰዱ ይገኛሉ። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር የጥላትን ኃይል እየደቆሱት ይገኛሉ። ያገዛዙ ስልጣን ጠባቂ ሰራዊት በሸዋ ጠቅላይ ግዛት መንዛውራጃ የመዘዞና የባሻ ህዝብ ለመጨፍጨፍና ለመዝረፍ በአራት አቅጣጫ እየተንቀሳቀሰም ሲሆን ከሞላሌ ከተማ ወደ ባሻ፣ ከመሃል ሜዳ ከተማ ወደ ባሻ፣ በሌላኛው ግንባር ከጣርማ በር ወደ መዘዞ፣ ከደብረ ሲና ከተማ ወደ መዘዞ ቢንቀሳቀስም አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር የተውጣጡ ሻምበሎች በባሻ የመጣውን የጥላት ኃይል በማረፊያ ቁርጥ አምባና ቴሌው አካባቢ በነበልባሎቹ ብርቱ ክንድ በጨበጣ ውጊያ ሙትና ቁስለኛውን ማንሳት አልቻለም። አባት አርበኛውም መካሻ ንጉሴ ብርጌድ በባሻ ማርያም የገባውን ጠላትም እየደቆሰው ይገኛል። በሌላኛው ግንባር በመዘዙ በኩል ከይስማሃ መስክ እስከ አሞራው ገብርኤል የገባውን ጠላት ከወንዱ አስቻለው ደሴ ክፍለ ጦር የተውጣጡ ሻምበሎች ድባቅ ሲመቱት የመዘዞ ክላስተር አባት አርበኞች ኃይሌ ብርጌድ በኮረብቲት የገባውን የጠላት ኃይልም ከፋኖ ጋራ በመናበብ አይቀጡ ቅጣት ቀጥተውት መልሰውታል።
ንጹሃን ላይ ጥቃት ለመፈጸምና ሀብት ንብረት ለማውደም በቃሊም፣ በሮቤት፣ በአሚድ ውሃ፣ በበቅሎ ማነቂያ፣ በላኪኬና በለጋይሶ በኩል በስድስት አቅጣጫ ወታደራዊ ከበባ ያደረገው ብልጽግና አገዛዝ ጦር በጀግናው ፋኖ በተወሰደበት የመልሶ ማጥቃት እርምጃ ክፉኛ ተፍረክርኮ መበታተኑ ታወቀ። በተለይም በቃሊምና በአስገዳይ በኩል ጥሶ ለማምለጥ የሞከረው የጠላት ኃይል በአርበኞቹ ከባድ የጨበጣ ውጊያ ተከፍቶበት ክፉኛ ተመቷል። የአየር መቃወሚያ ማራኪዎቹ የ49ኛ ክፍለ ጦር አርበኞች በቁጥር ብልጫ ያለውንና ከአራት ክፍለ ጦር በላይ አሰልፎ የመጣውን ወራሪ ኃይል ስትራቴጂካዊ የሆኑ ገዢ ቦታዎችን ቀድሞ በመያዝ በሞርተርና በዲሽቃም አሽመድምደውታል። ከላሊበላ ወደ ሰቆጣ ይጓዝ የነበረ የብልጽግና ሰራዊት በደፈጣ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 303ኛ ግዙፉ ያሳመነው ኮር አካል የሆነው 30ኛ ክፍለ ጦር ቃኞች ባደረጉት የደፈጣ ጥቃት ከላሊበላ ወደ ሰቆጣ ይጓዝ የነበረውን የብልጽግና ሰራዊት ሰኞ ገበያ ከምትባል ቦታ ደፈጣ በመጣል ከባድ ሰብአዊና ቁሳዊ ኪሳራም እንዲያስተናግድም ተደርጓል። ጥቃቱ የተፈጸመው ግንቦት 6 2018 ዓ.ም ከንጋቱ 12 ሰዓት ከ30 እስከ ጧቱ 3 ሰዓት ገደማ ሲሆን 2 መድፍ፣ 5 ኦራል፣ 2 ሲኖትራክ፣ 6 አይሱዚ፣ 3 ፓትሮል ከነሙሉ ቁሳቁሱ ግራና ቀኝ አጅቦ ለማሰለፍ በተንቀሳቀሰበት ጊዜ ፋኖቹ ገዢ ቦታና ደፈጣ በመያዝ የጠላትን ኃይልም ሲያራግፉትም አርፍደዋል። በተደረገው የደፈጣ ጥቃት ኦፕሬሽን 16 የተደመሰሰና 11 የቆሰለ ሲሆን በደረሰበት መብረቃዊ የደፈጣ ጥቃት የተደናገጠው የብልጽግና አገዛዝ ጦር ዙ 23 መሳሪያን በመጠቀም በዘፈቀደ በመተኮስ የሁለት አርሶ አደሮች ቤትና ንብረት ማቃጠሉን ታውቋል። ዜናውን ያደረሰን የምኒልክ እዝ ህዝብ ግንኙነት መምሪያ ነው። ጀብደኛው ምኒልክ እዝ በምዕራብ ወሎ ግንባር በዘረፈጅና ጭፍጫፊው ያገዛዙ ሰራዊት ላይ ድልም ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ ከአማራ ሳይንት አንጅባራ ከተማና ከመሃል ሳይንት ደንሳ ከተማ ከወርቅ ማውጫ እስከ መሃል ሳይንት ትምህርት ቤት የጠላት ጥምር ጦር ማለትም መከላከያ ሰራዊት፣ አድማ ብተና፣ ሚኒሻና የፖሊስ ኃይሎች ላይ በእነ አልሞ አይስቴ የቀኝ አዝማች ይታገሱ አራጋው ልጆች ለወሬ ነጋሪ ሳይተርፍ ሙትና ቁስለኛም አድርገውታል። የአትሮንስ ሻለቃ አናበስቶች የጠላትን እንቅስቃሴ ቀድሞ በማንበብና የጠራ መረጃ በመስራት ለማጥቃት የመጣውንም ወኔውንም ጥበቡንም የተነጠቀውንም የብርሃኑ ጁላ ሰራዊት ደፈጣው ውስጥ በማስገባት አይቀጡ ቅጣት ቀጥተውታል። በዚያው ውጊያ የተገኙ ድሎችም ሰብአዊ ጉዳት የተደመሰሰ 45 የጥምር ጦር አባላት፣ 38 ቁስለኛ፣ ከጥላት የተገኘ የተማረከ መሳሪያ ክላሽንኮፍ 9፣ አብራራው 3፣ ፋል 1፣ የብሬን ተተኳሽ 1700፣ የክላሽ ተተኳሽ 812፣ ቦምብ 18፣ የወገብ ትጥቅ 18። ከዚህ በተጨማሪ ዙ 23 ከጥቅም ውጭ ማድረግ የተቻለ ሲሆን ጠላት ሲጠቀምበት የነበረ 3 መኪኖችም ከጥቅም ውጭ ማድረግ ተችሏል ሲል የክፍለ ጦሯ ህዝብ ግንኙነት ክፍል ኃላፊ አርበኛ ኢዮብ አሸናፊም አስታውቋል። ጀብደኛው ምኒልክ እዝ 102ኛ ኮር የ49ኛ ክፍለ ጦርን ከበባ ውስጥ ለማስገባት የመጣው የጠላት ኃይል ሰብሮ በመውጣትና በመልሶ ማጥቃት ድልም ተቀዳጀ። ግንቦት 6 2018 ዓ.ም ሌሊት በ6 አቅጣጫ ዙ 23 ማራኪዎቹን የ49ኛ ክፍለ ጦርን ከበባ ውስጥ ለማስገባት በቃሊም፣ በሮቢት፣ በአሚድ መድኃኔዓለም፣ በበቅሎ ማነቂያ፣ በላኪኬና በለጋይሶ ለማጥቃት ከበባ ቢያደርግም ሳይሳካለት ውርደትን ተከናንቦ ተቀጥቅጦ ተመልሰዋል። የቀድሞው የካላ ኮርማ ክፍለ ጦር የሰራዊት አባላት የአሁኑ የ49ኛ ክፍለ ጦር ልማደኞቹ የሰራዊት አባላት በሁሉም አቅጣጫ የመጣውን ግሪሳ የአብይ አህመድ ቀልብተኛ ወታደር በመከላከያና በመልሶ ማጥቃት ወደ መጣበትም አስፈርጥጠውታል። በልበ ሙሉ አርበኛ ለገሰ ሰማው የሚመራው የ49ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን ከ4 ክፍለ ጦር በላይ ቅጥረኛና ወራሪ የጠላት ኃይልም ቀድሞ ገዢ ቦታዎችን በመያዝ በሞርተርና በዲሽቃ እንዲሁም በመድረኬስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራም አድርሰውበታል። ስግብግቦ በውር ድንብር የሚመራው ስሌት የሌለው የብልጽግና ጨፍጫፊ አገዛዝ ባቀደውና ባልደመው ልክ ሳይሳካለት ሙጽስና ቁስለኛውንም ሳያነሳ እያንጠባጠበ ክንደ ብርቶቹን የምስራቅ ኮከቦቹን በመቋቋም አቅቶት ወደ መጣበትም በሽንፈት መመለስም ተችሏል። የ102ኛ ኮር ኮከቦቹ ዙ 23 ማራኪዎቹ የአማራ ህዝብ የቁርጥ ቀን ልጆች የ49ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስነሱ ዛሬም እንደ ትናንቱ ክብራቸውን በማስጠበቅ ህዝባቸው አንገቱን ቀና በማድረግ በኩል እንዲኖርም አድርገውታል።
በመጨረሻም ጠላት ከሰዓት በኋላ በቃሊምና በአስገዳይ ጥሶ ለመውጣት የመጨረሻ ኃይሉንም ቢጠቀምም የ49ኛ ክፍለ ጦር አንበሶች 5ኛ ሻለቃ የቦምብና በጨበጣ ውጊያ ባደረገችው ብርቱ ፊልሚያ ሞትና ቁስለኛውን በማንጠባጠብ በሁሉም አቅጣጫ ወደ ኋላ እየፈረጠጠም ይገኛል። ዜናውን ያደረሰን የምኒልክ እዝ ህዝብ ግንኙነት መምሪያ ነው። የቴዎድሮስ እዝ አርበኞች በአዩ ጓጉሳ ግንባር በአገዛዙ ወታደሮች ላይ ጠንካራ እርምጃ በመውሰድም ድልን ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር አምበላ ቀበሌ በመመሸግ ህዝብ ሲዘርፍ በነበረበት የአገው ሸንጎ ሚሊሻ ላይ የማያዳግም እርምጃም ወስደዋል። ጠላት ጥምር ጦር እያለ ያሰባሰበው የሚሊሻና የአድማ በተና ኃይልም የአዊ ዞን አዩ ጓጉሳ ወረዳ አምበላ ቀበሌና የአካባቢው ማህበረሰብ ሲዘርፍ ሴቶችና ሲደፍርና ንጹሃንን በአደባባይ ሲረሽን መቆየቱ ይታወቃል። ይህንን አረመኔያዊ ድርጊትም በትኩረትም ሲከታተል የቆየው የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር በሰራዊቱ አስደናቂ ኦፕሬሽን አምበላ ቀበሌ ከጧቱ 12 ሰዓት መብረቃዊ ጥቃት በመክፈት የጠላትን ካምፕ ሙሉ በሙሉ በመቆጣጠር የማያዳግም እርምጃም ወስዷል። በዚሁ አውደ ውጊያ 6 ሚሊሻና አድማ ብተና የተሸኘ ሲሆን ከ10 በላይ ከባድና ቀላል ቁስለኛ ማድረግም ተችሏል። ከጠላት የተገኘ ምርኮ 1200 የብሬን ተተኳሽ፣ የብሬን ሸንሸል ቁጥሩ ያልታወቀ የክላሽ ተተኳሽ፣ የጠላት ሎጂስቲክስ በክንደ ነበልባሎቹ 88ኛ ክፍለ ጦርም ተማርኳል። ድል ለአማራ ፋኖ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።